ሰላም ሰላም ውድ የሽቴ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርስ እንዴት ነው? ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋር ሰላም እንደሆነ ተስፋ አደርጋለሁ ውዶቼ። ከዚህ በመቀጠል ወደ መጣሁበት ለቪዲዮ ልሂድ ማለት ነው። እሱ ምንድን ነው እንግዲህ አብርሽ ከአዲሱ ፍቅረኛው ጋር ሽር ብትን እያለ ነው። ወይኔ ግን ታድሎ ልበል ወይስ ይሄ እርግማን ነው ወይስ ታድሎ ልበል? በእርግጥ ልጅቷ ታሳዝናለች። በጣም ነው የምታሳሳው። በጣም ብሽብሽ ያለች ልጅ ናት። ግን የማይሆን ውስጥ ነው የገባሽው። እውነት ነው። እግዚአብሔር እሱ ይከተልሽ። ያው አብርሽን ስለምናውቀው እግዚአብሔር ይርዳሽ ነው የምባለው። ሌላ ምን ይባላል? እና ከዚህ በመቀጠል ያው አብርሽ ከአዲሱ ፍቅረኛው ጋር ሽር ብትን እያለ ነው። እንግዲህ እግዚአብሔር እርዳት። ልጅቷ ከእሷ ጋር እንግዲህ ፍቅር ፍቅር እያጫወተው ነው። እንግዲህ ምን ይደረጋል ብሎ መቀበል ነው። እንግዲህ እነዛ እየዋጣችሁም ቢሆኑ እየመረራችሁም ቢሆን ዋጡ ነው የምለው ይሩታና ሄርሜላ። እንግዲህ ምንም ማድረግ አይቻልም። እሱ ህይወቱን ጀምረዋል። እንግዲህ ለሱ ቀላል ነው። በጣም 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 ቀላል ነው። ሌላ ህይወት መጀመር፣ ሌላ ሴት ጋር መሄድ በጣም ሲምፕል ነገር ነው ለአብርሽ ማለት ነው። ምክንያቱም በቃ አንዱን ለቆ አንዱን፣ አንዱን ለቆ አንዱን፣ በቃ ይሄ ኖርማል አድርጎታል። የእሱ ነገር በጣም ነው የሚገርመው። አንዳንዴ ስታስቢ በጣም ይገርማል። እንዴት በዚህ በፍጥነት እንዴት ጋዝ ከሰው ጋር ተግባብቶ አንድን ሴት ወደ ራሱ ለማምጣት በጣም ብዙ ነገር። አሁን ለምሳሌ ወደ ፍቅረኛም ስንይዝ ቀስ ብለን ረጋ ብለን ሰከን ብለን ነው እንጂ ሮጠሽ ወደ አሁን ሮጠሽ እዛው ሮጣ እዛው። ኧረ በስመ አብ ወልድ እግዚአብሔር። ይሄ መባረክ ሳይሆን ይሄ እርግማን ነው ይመስለኛል። እርግማን ነው እንግዲህ የረገምኩ ሰው ወይ የሩታ እርግማን ነው ወይ የሴት እንባ ነው። ከዚህ በፊት ያስለቀስካቸው የሴት እንባ ነው እንደዚህ የሚያሰቃይ። ወደ አንዱ ወደ አንዱ ወደ አንዱ የሆነ ነገር ብቻ አለበት እንጂ በኖርማል እንደዚህ አይሆንም። ለማንኛውም እህታችን እግዚአብሔር እርዳሽ፣ ያበርታሽ። እግዚአብሔር እንግዲህ ጽናቱን ብርታቱን እግዚአብሔር ይስጥሽ ነው የምልሽ። ይህን የመሰለ መልክ ይዘሽ እንደዚህ ድንቡሽብሽ ብለሽ እንደዚህ አምሮብሽ ወደ ሚዲያ ወደ አብርሽ ህይወት መጥተሽ በኋላ እያለቀሽ እንዳትሄጂ ነው የምፈራው። ግን ወይ እግዚአብሔር እርዳሽ ነው የምለው። እንግዲህ ለአብርሽ ሁሉም ነገር ቀላል ነው፣ እንደምታዩት ነው። ከአንዱን ለቆ ወደ አንዱ መሄድ በጣም ኖርማል ሆኗል። በቃ ሲጀመር ከአብርሽ ህይወት ምንም እኮ የምንማር ነገር የለም። እውነት ከአብርሽ ነገር ምንድን ነው የምንማረው? እስቲ እህቶቼ ከሱ ህይወት ይህንን እየተማረን ነው ብላችሁ ናም እና እህቶቼ ከአብርሽ ህይወት ምንድን ነው የምንማረው? እሺ ወጣቶች ከአብርሽ ህይወት ምንድን ነው የምንማረው? ለወደፊት እንትን የሚሉት ለትዳር ብሎ የሚያስቡት እህቶቻችን ወይም ወንድሞቻችን ምንድን ነው የሚማሩት? እስቲ ከአብርሽ ህይወት ይህን ነገር ነው ይህን ተምረናል የምትሉ ሰዎች ካላችሁ አሳውቁን። እውነቴን ነው የምላችሁ። ከአብርሽ ህይወት ምንድን ነው በቃ እኔ ምን አውቃለሁ። የእሱን ህይወት ይሄ ነው ብሎ እንትን ለማለት ይከብዳል። እንዴት ነው አሁን የእሱ ህይወት ስራና ስራ ላይ ሳይሆን፣ ይሄ ስራ አይደለም። ስራ ወግ አለው፣ ስራ ደንብ ነው፣ ስራ የምትሰሪበት ህግ አለው አይደለም። በቃ ስለታየልሽ ብሩ በጣም ኦቨር እየቆጠረ ስለሆነ ብቻ ሳይሆን እዚህ ጋር እኔ ለኦዲየንሴ ምንድን ነው ማስተምረው? ለእነዚህ ከሚሊየን በላይ ነው፣ አገር ሙሉ ነው የሚያየው፣ ዓለም ሙሉ ነው እያየት አሉት። ለእነዚህ ሰዎች እኔ ምንድን ነው እያስተማርኩኝ ያለሁት? ለእነዚህ ምንድን ነው እየተናገርኩኝ ያለሁት? ለእኔስ ምንድን ነው እያስቀመጥኩኝ ያለሁት? ለወደፊትስ አሻራዬ ምንድን ነው እያስቀመጥኩኝ ያለሁት? እንዴ የአሁኑን ብቻ በቃ እንደዛ ብሎ ቆም ብሎ አስብም። እኔ የሚገርመኝ ቤተሰቦቹ ግን አይመክሩትም እንዴ? እንደ ቤተሰብ ወንድም አለው፣ እህት አለው፣ እናት አለው፣ አባት አለው። አይመክሩትም እንደዚህ ሲያደርግ? ወይስ ምንድን ነው? እኔ ምንም ያልገባኝ ነገር ይሄ ነው። በቃ ሴት እኮ አይጠፋም፣ ሞልቷል። ለዛው ምን የመሳሰሉት ቆንጆ ቆንጆ ሸበላ የሆኑት ግን ሴት መቀያየር ጥቅም የለውም። አብርሃም በዚህ ይሄንን ከሰማ ምናልባት ላይ ደርስ ይችላል። ብሰማም ያው እንደኛ ተራ ዩቱበሮችን እንደኛ እንትን ዩቱበሮችን ማናያል፣ ግን እኛ ላይ ነው ቁም ነገር የምንይዘው። የኛ እንደኛ ያሉት ዩቱበሮቹ ላይ ነው ቁም ነገር የምንይዘው ማለት ነው። ግን ሰው ምንድነው እንትን ያሉትን ነው የሚፈልጉት። ለማንኛውም ላዳመጣችሁት ይጠቅማችኋል ብዬ ነው የማስበው። ከአብርሽ ህይወት ምንም የምንማረው ነገር የለም። ከአብርሽ ህይወት ትውልዱ ምንም የሚማር ነገር የለም። በቃ
ምንም ነገር የሚማር የለም። እሱ ሴት ማቀያየር ለእሱ ወንድነት ሆኖ ነው እየታየ ያለው። የሴት እንባ እሱ እንደ ሽቶ ነው እየተቀባ ያለው። ገባችሁ? እንደ ሽቶ ነው እየተቀባ ያሉት። ግን በኋላ የዘራውን ነው የሚያጭደው። በኋላ የሴት እንባ ደም እንባ ነው የሚያስለቅሰው። ይህንን እንዳትረሳ አብርሽ፣ ይህን አነጋገሬን እንዳትረሳ አስተውል። ዛሬ አንተ አምሮብካል። አዎ የዩቱብ ብር ስላለክ ለብሰክ እንደ ማንኛውም እየወጣክ እየለበስክ እየበላክ እንደ ፊኛ ተነፋፍተክ አንተ ራስክን እንደ ትልቅ ሰው፣ አንተ ራስክን እንደ ታዋቂ፣ አንተ ራስክን እንደ በቃ እንዴት ብዬ ልንገርክ፣ እንደ ተፈላጊ አርገክ ራስክን ከፍ ብታደርገው ጊዜ ይጥልሃል። ያንን እንዳትረሳ። ጊዜ ይጥልሃል። ከፍ እንዳደረገ ጊዜ ዝቅ ያደርጋል። አንድ ከፍ ያደርጋል፣ አንድ ዝቅ ያደርጋል። ያኔ ምን ነው ባልበደልኳቸው ብለክ የምትናገርበት ጊዜ ይመጣል። ገባክ አይደለ? ዛሬ ሴት መቀያየር ለአንተ ወንድነት ሊሆን አይችልም። ሴት መቀያየር ወንድነት አይደለም። ሴት መቀያየር ማለት እንዴት ብዬ ላስረዳክ? ሱስ ነው። በቃ ይሄ የሴት መቀያየር ሱስ አንዱ እርግማን ነው እንጂ ምን ሱስ ብቻ እርግማን ነው። ይሄ የተረገመ ነው። በቃ እርግማን ነው። እኔ በበኩል እርግማን ነው። አንዱ ጋር መሄድ ማለት እርግማን ነው። ፍቅርታ አለች። ከዛ ወደ ከፍቅርታ በኋላ ደግሞ በፊት ደግሞ አንድ ነበረች። ከዛ ይሩታ ነበረች። ከዛ እንደ ሄርሜላ፣ ይኸው አሁን ደግሞ ከሄርሜላ በኋላ ደግሞ ሌላ ተጀመረ እያለ ይቀጥላል። ምክንያቱም አንተ ሴት መቀያየር ነው እንደ ወንድነት የምታይ፣ እንደ ወንድነት አይደለም። አንድን ሴት ይዞ በክብር ከፈጣሪ ጋር ተጣርቀክ ለትዳርክ ታማኝ ሆነክ ብትሰራ ያ ያምርብሃልም። ፈጣሪምም በአንተ ምንም የሚያዝንብህ ነገር የለም። ገባክ? እዚሽ ምድር ላይ ስንኖር እኛ ጥለኑ ነው የምንሄደው እዚሽ ምድር። ገባክ አይደለ? እዛን ጊዜ ግን እያለንበት ጊዜ በስርዓት መጠቀም አለብን። ነገ ለትውልድ ምንድን ነው ማስቀምጠው፣ ነገ አሻራዊ ምንድን ነው ብለህ ማስተዋል አለብክ። አንተ ዛሬ ልብስ ስለለበስክ ስላማረብክ ስለተወጣጠርክ የማትሞት እንዳይመስልክ ትሞታለህ። ገባክ አይደለም? ራስክን እንደ ብረት አትቁጠር። ሟሽ ነክ። ግን ለነገ የምታስቀምጠውን ነገር እወቅ። ከአንተ ትውልድ ምንም እየተማረ አይደለም። ገባክ አይደለም? ሲጀመር ማለት ነው ሲጀመር እናንተ ጋር ይሄ ማነው የሚባለው ምንድን ነው? አረ እናንተ ሰፈሩ አካባቢ ይህን የሚባለው ጠፋብኝ፣ ቦታው ጠፋብኝ። እናንተ ክልል እሱ ጋር ያላችሁት እንዳለ ቲክቶከሮች፣ ዩቱበሮች እንዳለ ካለ ማን ስሙ እነዚህ ማን ናቸው? ካለ ጨረቃ ቤተሰብ በስተቀር ሌላ ማንም የለም። በቃ እንዳለ የተጨመላለቀ ህይወት ነው የምትኖሩት። የተጨመላለቀ ለትዳራቸው ታማኝ ሳትሆኑ በቃ የጠገባችሁበት ቦታ እዛው እንትን ማለት እዛው መጨመላለቅ ነው ስራችሁ ማለት ነው። እንዳለ እዛ ያላችሁት ዩቱበሮች እንዳለ ማለት ይቻላል ካለ ጨረቃ ዩቱበር በስተቀር ማለት ነው። በጣም ነው የምታስጠሉት። በጣም ነው የምታስጠሉት ለትውልድ። እናንተን ለህዝብ የሚያቀርብ ሰው ስላጣን ነው። ብንል ማንም የሚሰማን ስለሌለን። አንድ ቀን ግን የእኛን ኡታ አንድ ቀን ይሰማል። ያኔ የሚወጣችሁን ጉድጓድ ታጣላችሁ ማለት ነው። መገባችሁ? በጣም የሚያስጠላ ነገር ነው የምታስተምረው። አሁንማ አብርሽ በጣም ነው ያስጠለብክ። በጣም ነው ያስጠላ። ከሚዲያ ሁሉ ብትጠፋ ደስታችን ነው። እኔ በኩሌ ደስተኛ ነኝ። ምን ነው ልጄ፣ ትውልዱን እኮ አበላሸው። ትውልዱ እኮ ትዳር እንዳያዝ ነው ያደረገ። ትውልዱ እኮ በአንድ ሴት እንዳይረጋ ነው እያደረገ ያለው። ያንተን እንደዚህ የተጨመላለቀ እያየ እንዴት ነው ትውልድ ዳና ኑሮ ህይወት ዳና ትዳር ሊኖረው ይገባው? እንዴት ነው ለትዳራቸው ጥሩ አመለካከት ሊኖራቸው የሚገባው? በዚህ ስራችሁ ስራም እኮ ስርዓት አለው። ስራም እኮ ወግ አለው። አሰራር እኮ የራሱ ህግ አለው። ዩቱብ ስራዬና ዩቱብ ስለከፈለልኝ ብቻ ማስተላልፈው ማወቅ አለብኝ። ዝም ብዬ መጣልኝና እንትን የሆኑን አጨመላለቅ ብልቅና የዛሬን እንትን ብሬን ብቻ ባየው ያ ሊሆን አይችልም። ገባክ? ምሰማ ከሆነ ብስማ፣ ማሰማ ከሆነ ደግሞ ከሚዲያ ሁሉ ብትጠፋ ደስ ይለናል። በጣም ነው ደስ የሚለኝ። በጣም 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 ያንተ ጥጋብ ማለት ነው። እና በተረፈ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። በጣም አበዛውባችሁ ቪዲዮውን። ሰላማችሁ ብዝት ይበልልኝ። እንደኔ ሀሳባችሁ ካለ በኮሜንት አሳውቁኝ። ዝም አትበሉ። እኔ የምላችሁ እናንተ በቃ የምታበረታቱት እነ አብርሽን እነ ይሩታ የጠገቡትን ብር የጠገቡትን ለውማር የሚያወጡትን አጫጭር ልብስ እንዲክፍት የሚለብሱትን ጥግብ ከመኪና ያላችሁትን
ከመኪና ከቤት ቤት ካላቸው እነሱ ነው የምታበረታቱን ማለት ነው። እኛ ዩቱበሮችን ማንም ዞር ብሎ አያየንም። ምን አለበት በተለይ የሜዳም ቅመሞች እኛም ይኸው ዩኒፎርም ለብሼን እየቀረ